ፍቅርዬ ወዬ ወዬ እኔና ፍቅሻለሁ ወንገናኝም ወይ አለ ዘፋኙ። ሰላም ሰላም፣ ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልልኝ እያልኩኝ ዛሬ እንግዲህ የዕለቱ ዘገባዬን ይዤ ከተፍ ብያለሁ ወደ እናንተ ማለት ነው። ወይ እንግዲህ ድሉን ስለሰጣችሁ በጣም አመሰግናለሁ። ሁላችሁም በጥሞና እንድትከታተሉኝ ስል ምንድነው የሚባለው እንድትከታተሉ የሚባለው አማርኛ ግን ትንሽ ቢስተካከልና እንደ ሀሳብ የሆነ ቀልጠፍ ያለ ቢሆን እንድትከታተሉ ስል ሁሌ ትንከፍከፍ ያደርገኛልና ምን ማድረግ እንዳለብኝ አላውቅም። ዌል እንግዲህ በጣም ብዙዎቻችሁ እየተንጨረጨራችሁ ራሳችሁን ለማጥፋትም የደረሳችሁ እንዳላችሁ ዘገባው እንደተደመጠው ከሆነና እንደታየው ከሆነ ወደዛ እያመራችሁ እንደሆነ ያስታውቃል። እሰየው፣ ደስ ይለናል። ጥልው ብትሉ ራሱ I don't care about for him you know because እንዴት ነው እንግሊዘኛ ብችልማ እኮ እንዴት ወይ እንግሊዘኛ መናገርኩ በጣም ነበር የሚያምረኝ ማለት ደስ የሚለኝ ግን I don't have talk English, you know. I don't know English talking, but I know Amharic talking. Okay, ስሙ በቃ በአማርኛ እንግሊዘኛ ብልላችሁ በጣም ነበር ደስ የሚለኝ ግን እኔ የታችሁ ከውቀት ነፃ ከእንግሊዘኛ ነፃ ትንሽ ድድብና ወሰድ ያደረገኝ ሲሆን እንግዲህ በአማርኛ ይዤላችሁ መጥቻለሁ። ለማንኛውም ቤተሰቡ ወደ ቁም ነገሩ ስንገባ ቀልድ ነውና አንዳንድ ሰዎች በመጀመሪያ ደረጃ ጥያቄ አለኝ። ጥያቄን በስነ ስርዓት እንድትመልሱ ይፈልጋሉ። ብሩኬ ለእናንተ ምናችሁ ነው? አንደኛ። ሁለተኛ ቅምጥሌ እናንተ ምን አድርጋችሁ ነው? ሁለተኛ ማለት ነው። ሶስተኛ ደግሞ በፍቅረኛ ማማቾች መሀል ወይ ደግሞ በባልና ሚስቶች መሀል የምትገቡ ሰዎች ጤነኛ ናቸው ወይ? እሱን ደግሞ ከሐኪም ቤት ሄዳችሁ የጤነኝነት ወረቀት ይዛችሁ እንድትመጡ ፈልጋለሁ። ለምን ይውላችሁ ባልና ሚስት ማለት ከአንድ ወንዝ የሚቀዱ ናቸው። ገባችሁ? ቅምጥሌና ቡራ አንድ ውሃ የተቀዱ የአንድ ሳንቲም ገጽታዎች ናቸው። ገባችሁ? ሳንቲም ሁለት ገጽታ አለው አይደል? ግን አንድ ነው። ስለዚህ ቅምጥሌና ቡራ ሁለት ናቸው። ነገር ግን ልክ እንደ ሳንቲም ገጽታ አሁን ለምሳሌ ሳንቲም በዚህኛው ባንዱ በኩል ተልጦ ምንም ነገር ማይታይ ቢሆን አገልግሎት አይሰጥም። ገባችሁ? ሁለቱም ገጾች ላይ የሚታዩ ነገሮች አለ አይደል? እነሱ ሲኖሩ ነው ያ ሳንቲም ያገለግላችሁ እንጂ በአንድ በኩል ባዶ በአንድ በኩል ጽሁፉ ኑሮ ስለማያገለግል ማለት ነው። ሶ ሁለታቸውም የሆነ ሳንቲም አሁን አንድ ገጽታ ነው ያለው ማለት አንድ ነው ሳንቲም ግን ገጽታው ሁለት ነው። ነገር ግን የሚያገለግላችሁ ለአንድ ነገር ነው፣ ለሆነ ነገር ልትገዙበት ነው አይደል? ወይ ደግሞ አሁን ለምሳሌ አንድ ብር ነው። ነገር ግን ሁለት ገጽታዎች አሉት። ሶ ቅምጥሌና ቡራ ደግሞ አንድ ናቸው። ገባችሁ? ግን ብሩኬ ነው፣ ቅምጥሌ ደግሞ ቅምጥሌ ነች ማለት ነው። ያገናኛቸው ፍቅርና ፍቅር ነው። ገባችሁ? አሁን ላይ ደግሞ ያገናኛቸው ያለው ነገር ልክ አንድ ብር ለምሳሌ ማስቲካም ልትገዙበት ከሆነ ማስቲካ ለመግዛት ነው የሚያገለግላችሁ። ነገር ግን እንዳልኳችሁ ገጹ ሁለት ነው ግን አንድ ነው ምለው ገብታችኋል? ነገር ግን እነሱ አሁን ሁለታቸውም አንድ ናቸው። ነገር ግን ስራ እየሰሩ ብቻ ነው ያሉት። ገባችሁ አይደለ? ሁለታቸውም ልክ ሳንቲሙ ሁለት ገጽ እንደሆነው እነሱም ደግሞ በሁለት ገጽ እየተጫወቱ ነው ያሉት ማለት ነው። እንደፈለጉ ቢደባደቡ፣ በጥፊ ብትለው በጥፊ ቢላት፣ በቦክስ ብትለው በቦክስ ቢላት፣ ብትስመው ቢስማት፣ ቢቀመጡ ቢሮጡ ምን አገባችሁ? እኔ እኮ ግርም የምትሉኝ ማለት ነው እንደው አንድ ነገር ይገርመኛል። አንዳንዴ ዝም ብዬ ሳስባችሁ የሆነ በባል የተበደላችሁ ወይ ደግሞ በሚስት የተበደላችሁ ይመስለኛል። ለምን የሰው ልጅ እንዴት መሰላችሁ ከራሱ ታሪክ ተነስቶ ነው የሆነ የሌላውን ሰው ውስብስብ ነገር ውስጥ የሚገባው። የሆነ አንዳንድ ሰዎች አይታችሁ ከሆነ ሰውን የማያምኑት ምንም ሳይደረጉ ገና በሌላ ሰዎች የተደረገ ነገር አይተው ነው የሚፈሩት ማለት ነው። ገና ሌላ ሰው አሁን ፍቅረኛዋ ጋር ተጣልታ ወይ ፍቅረኛዋ ሲደበድባት ምናምን ካዩ ያን ነገር ፈርተው ወይኔ ወንድ ማለት እኮ ምናምን ይላሉ ማለት ነው። እነሱ ገብተው ሳይሆን በሰው ገባችሁ? አንዳንድ ሰዎች ደግሞ የሚፈሩት ወይ ደግሞ ወይኔ ወንድ ማለት ምናምን የሚሉት በዛ ወንድ ተክደው ስላዩት ነው። ገባችሁ? ስለዚህ እናንተ እኔ እንደሚመስለኝ ስታድጉ ለምሳሌ ይቅርታ አድርጉልኝ፣ አሁን እዚህ ጋር ቤተሰብ መንካት አልፈልግም እንጂ አስተዳደግን ይወስናል። በነገራችሁ ላይ የሰውን ትዳር እያፈረሳችሁ የኖራችሁ ልጆች ከሆናችሁ ቤተሰብ ሳይቆጣችሁ ከመጣችሁ አሁን ከዚህ ጋር እኛ ይናት አድርጉ ብለናችሁ ልንመልሳችሁ አንችልም። እድጋችሁ ይዟችሁት የመጣችሁት አስተዳደግ ስለሆነ ማለት ነው። ገባችሁ? እንጂ በማንኛውም ብሔረሰብ በማንኛውም ክልል በማንኛውም በዓለም ላይ የትኛውም ሰው ከባልና ሚስቶች መሀል የመግባት መብት የለውም። አይታችሁ ከሆነ በጣም ተጣልተው ተጨቃጭቀው ማለት እግዚአብሔር ነው ብላችሁ አጸያፊ ቃል የሚባለውን ራሱ ሌላ በአዳ ሊሰድባችሁ የሚችለውን ስድብ ተሰዳድበው ማለት ነው። ውይ በስማ በቃ እነዚህ ሰዎችማ በቃ የመጨረሻ ተለያዩ ምናምን ብላችሁ እኮ ነው እናንተ ማለት ሰምታችሁ ሲሰዳደው። ነገስ ምን ይባሉ? ሀቢቢ ገልቢ ትክትክ
የኔ ላብላ ምናምን እያሉ ይመጣሉ ማለት እንዴ ትላላችሁ ወይኔ ምናምን ነገር ትላላችሁ ማለት ከዛ ሚስቲቱ ደግሞ ስትናደድ ምን ትላችኋለች ትመጣና እኮ ባል መስሎሻል እሱ እኮ እንደዚህ በድሎኝ እንደዚህ አድርጎኝ ከዚህ በፊት እንደዚህ ብሎኝ ወቅጦኝ ፈልጦኝ ምናምን ትላለች በቃ አይዟችሁ ማለት እንደዚህ መሆን የለባችሁም አይ ጥሩ አይደለም ምናምን ብለሽ ለዘዝ ብለሽ ትውት ውጥት ምን አገባኝ እኔ እንደሱ እንደዛ ሆኖማ ተይው ምናምን አትበይ ቅሌታ በዛ ምን ይሆናል ከሰዓት በኋላ አረ ሰዓት ራሱ አይደርስም እንዴ አንድ ሰከንድ እንደው ምንድነው መሰልሽ መሰጫት አንቺ እሱማ በቃ እንደዛ ከሆነማ ፍቹ ምናምን ስትያት ምን ታስባለች አሃ እቺ ሴትማ እንዴ ያለችኝ ስፈታው እሷ አልተወስድብኝ ነው ብላ ታስባለች ከዛ ደግሞ ምን አይነት መጥፎ ሰው ነች ግን እንዴት እንደዚህ ትላለች ተናዳ እኮ ነው ግን እኮ ተናዳበታለች በባሏ ነገር ግን አንቺ እንድትሰድብ አትፈልግም አንቺ ተፋቱ እንድትያት አትፈልግም ገባሽ ቢገባሽ ማለት ነው አይደረግም እንደዛ እውነቴን ነው ብላችሁ መቤቴን እኔ እዚህ አሁን ካለውበት ቤት ራሱ ማለት ነው የሆነ ታይም ላይ ሲጣሉ ትጠራኝና ነይ ትለኛለች ማለት ከዛ አብዬ ምናምን ብያሴ ይሄ የተረገመ በቃ እንደዚህ በበቃ እኔ ምንም ማያስብልኝም እኮ እንደዚህ ትለኛለች አረ ጥሩ አይደለም እንደዚህ ማሙን የለባችሁ አንቺ ካለሱ እሱ ካላንቺ ማን አላችሁ ምናምን ብዬ ውጥት ብዬ ሄዳለሁ ማለት በቃ ስራ አለብኝ ስራ አልጨረስኩ ምናምን ብዬ ውጥት ብዬ ሄዳለሁ ገብርኤልን ነው የምላችሁ ከዛስ ምን ይደረጋል እኔ ወይ ልብስ ላጥብ ሄጄ ወይ ደግሞ ልብስ እያጠብኩ ወይ ደግሞ በቃ ክላሴ ገብቼ ስወጣ ተቃቅፎ ምናምን ነገር ሲሉ አገኛቸዋለሁ ማለት የእነሱ ሰዎች ሴትዮ ምን አስባ ነው እንዴ ቅድም ስትሰድብ አልነበር እንዴ በሰከንድ ልዩነት ምን አለ እኔ ሳስቤበት እሱንም ለመስደብ ወይ ደግሞ አይዟችሁ ምናምን ታይ ጥሩ አይደለም ብዬ ለመምከርስ ብደርስ ኦ ማይ ጋድ ብዬ አስባለሁ ሶ እግዚአብሔር ይመስገን ማለት ተሳስቼ ባክሽ የራሱ ጉዳይ ጠልጊ ምናምን ብላት ግድ እና እንትን ነው ማለት እግዚአብሔር ነው የምላችሁ አትቅለሉ ቅሌት ነው ይሄ ምንን ያሳያል መቅለልን በባልና ሚስት ማለት አይገባም በጭራሽ አሁን በእኔ ህይወትም ያጋጠመኝ ነገር ስላለ በጣም ብዙ ሰዎች ከህይወቴ ሊወጡ የቻሉት እኔ እሱ ጋር ትንሽ ገጭ ጓስል ምንድነው እሱ እንደዚህ ድሮም የጊዜው ወንድራ ምናምን ስትለይ ማለት ከዛ አሃ ነው እንደዛ ነው ብዬ ብልክ አረጋት ላይ ሄጀሱ ፍቅሬ ወለላይ አም ሶሪ ምንድነው ችግር ነበር በቃ እንደዚህ ነው በቃ ምናምን ብዬ ችግሩን ፍትት እንዴ አንቺ ለምን እንደዛ ትያለሽ እንደዛ አይባልም እውነቴን ነው እኔ አንድ ብለሽ እንደው እሱ እኮ እንደዚህ ነው ብትይኝ ማለት ነው አንቺ ነው ዘው በብሎክ ማጠናግርሽ እሱንማ እንደውም ብሎክ አድርጌ እኮ ፍትት ነው ማረገው ብሎክ ጉድ እንደዛ አይደረግም እውነቴን ነው የምላችሁ ሰው ሲጣላ አትጣሉ ጥሩ አይደለም እንዴ ወደ ፍቅራችሁ ተመለሱ ምናምን ነው የሚባለው ቢመለሱ ባይመለሱ የራሳቸው ጉዳይ ቢመለሱ ባይመለሱ ግን በእናንተ ሰበብ መሆን የለበትም በነገራችሁ ላይ የተጣሉ ሰዎች በመታደርጉት ነገር ሰበብ እናንተ ነው የምትሆኑት ለማለያየት ማለት ነው የሆነ ነገር እንደዚህ እኮ ምናምን ልትልሽ ትችላለች ከዛ አንቺ የምትጠራጠሩ ነገር ካለ አዎ ያንቺ ባል እኮ እንደዚህ ከሌላ ሴት ጋር እንደዚህ ሲላይቻለሁ ምናምን ብለሽ ትዘበራርቂያለሽ ማለት ዝብርቅርቅ እንደዛ አታድርጉ ጥሩ አይደለም ስለዚህ በሰው ባሏን ብትቀጠቅጠው ባትቀጠቅጠው ባትለው የፈለገችውን ብታርግ መብቷ ነው አሁን እነሱ ትናንት እንደዛ በጥፊ የምትታደረገችው ከዛ ዘወር ብላ ተጠበቀችው እሱ ጭርስ አድርጎ እስኪመጣ ማለት አይታችሁ ከሆነ ከዛ ዘወር ትልና ውይ አይ የልቤ ካውያ ውይ መጥቶ አመመ ምናምን ብላ እንደዚህ ደበስ ታደርጓለች በዛሽ በሚያምሩ በሎጋ ጣቶቿ ደደስ ታደርግና በዛ ወርቅዬ በሆነ ከንፈሯ ደግሞ ይሄን እንቡጥ ጉንጮን ትለዋለች ማለት ነው ከዛ ውይ ቅመሜ ምናምን እቅፍ ያደርጋትና ጸጉሯ ደበስበስ አድርጎ ደግሞ እሱ ደግሞ ያደርጋትና ከዛ ነው በቃ ቅመሜ እንሂድ ምግብ ቤት ወይስ መዝናኛ ወይስ ወደ አንቺ ቤት ሄደን ፊልም እንይ ምናምን ይባባላሉ ከዛ በቃ ነይ ምናምን ብሎ ጋቤናውን ከፈት ያደርግላታል እሷም ገብታ ቁጭ ትላለች ከዛ ጋቤናውን ዝግት ያደርግና በዛኛው በኩል መጠጥ ብሎ ቁጭልና እሱ ደግሞ መሪውን ይዞ በአንድ እጁ እንደዚህ እጁን ይዛ እንደዚህ እየደባበሰችው ወይኔ ከዛ ወሬውን እያወሩ ቅምጥሌ ደግሞ ሽኮርመም እያለች ምናምን ወይኔ አይተህ ነው እንዴ ትናንት በሰራ ነው ቪዲዮ ያኔ ኮሜንት ገና አላዩም ቪዲዮ ገና አልተፖስተም ማለት ቪዲዮ ሰርተው ቶሎ አይፖስተም ቤተሰብ ኤዲቲንግ ተደርጎ ምናምን ስለሆነ የትናንቱ ቪዲዮ ከለቀቀ ነው ላይታል እንዲህ የሚሉ ኮሜንት እኮ አየው እያሉ እየተሳሳቁላችሁ እነሱ ይላሉ እነሱ 30 ደቂቃ ቪዲዮ ሰርተው ይለቃሉ እናንተ 24 ሰዓት ኧረ አይደክማችሁም እንዴ እናንተ ወይኔ ለሰው ባል ማሽቃበጥ ለምን ባልሽም መጣሹ ለምን ሚስትን ይሄን አልካት መብቱ ምንድነው ምን እሺ ጋይስ ምንድነው ኧረ ተው እንዴ ምን አይነት ጉድ ነው ዘመድ ከዛ እየተሳሳቁ የትናንቱ ቪዲዮ እንደነበር እንደዚህ ያሉኝ እኮ እንደዚህ ያለ ያሉላችሁ ከዛ ደግሞ ዛሬማ ወሽመጣቸው ነው የቆረጥነው ምናምን ይላሉ ደግሞ ትናንት ካያችሁት እኮ ይሄንን ቪዲዮ ሊሰሩ ሄደው እኮ ነው መጀመሪያ ቅምጥሌ በቲክታክ ፖስት ያደረገችና አይታችሁ ከሆነ ለዩቲዩብ ቪዲዮ ሊሰሩ ወጣው በዛው ይሄን ቪዲዮ ሰራች ማለት ነው ቅምጥሌ ገባችሁ ከዛ ዛሬማ በቃ ሁለት ወሽመጣቸውን ቆረጥ ነው ይያሉ ይሄዳሉ ማለት ነው ትናንት ቲክታክ ላይ ደስ አለን ማለት ነው ወይኔ እንደዚህ እንትናሉ ምናምን ብለን ከዛ ዩቲዩብ ላይ ስንመጣ ደግሞ መጀመሪያ ላይ ምኮ ረስተውታል ካሜራውን ረስተው በቃ ምናምን ፍቅር ሊሰሩ ብለው ትዝ ሲላቸው ገጭ እኮ አሉ ማለት ነው
ስለዚህ ወሽመጣችን ደጋግሞ ቆርጠውታል። ለዚህ ለኛ ምንድን ነው የሚባለው ይሄ ፍትህ ለኛ ቢሰጠን በጣም ደስ ይለኛል። ሌላ ግን ምንም ማድረግ አይቻልም። ስለዚህ ዛሬ አመጣጤ አታሽቃብጡ፣ አታንቋልጡ ነው የሚባለው። እንደዛ ተው ለማለት ያክል ነው። ወዳችኋለሁ። መልካም ጊዜ ባይ